ከሀገረ እስራኤል እኛን ለመጎብኘት የመጣው ወንድማችን ናሂ ስለ እስራኤል እንደዚህ ሲል አጫወተን። አሁን ይኸውልሽ ብዙ ሰው ማወቅ የሚፈልገው እንዴት ወደ እስራኤል ናሂ ሄደ? ምንድነው አሁን አንተ እዛ የምትሰራው? ምን ያህል ኢንካም አለ? እኔ አሁን ማወቅ የምፈልገው ነገር ዋነኛው ኑሮ በእስራኤል ምኑ ይከብዳል? ጦርነቶች ይኖራሉ ምናምን አንድ አመት ምናምን ማለት ይችላል። እዛ ስትኖሩ ከባድ የሚያደርገው ነገር ቢሆን በቃ ላይክ በማትጠብቁት ሰዓት እየተማራችሁ ጦርነት አለ። ለእኔ እንዳልኩ 2 አመት 3 አመት ውስጥ ራሱ ከሄድኩ በኋላ በጣም ኃይለኛ ጦርነት ነበረ። በ40 ሰከንድ ውስጥ ባትገባስ ምን ሊፈጠር ይችላል? አንድ ቀን ሻወር እየወሰድኩ ኦልሞስት ተከታታይ 3 ነው 2 ምንም ማድረግ አልቻልኩም። አረፋ ምናምን እያለ መቼስ አልወጣም እና ብዙ ሰዎችን በዚህ ምክንያት ስለሞቱ አይቻለሁ። አንድም ኧረ በእግዚአብሔር የሞተ እንደዚህ በእነዚህ እንዲህ መቶት እዛው ጸጥ አለ በቃ። ምክንያቱም በቪዲዮ ላይ ካያችሁት እንደዛ የሚፈነዳ ነገር በአካል ደግሞ ከቤታችሁ አጠገብ ሲወርቅ ወይ ደግሞ ከእናንተ ሰፈር አጠገብ አቅራቢያ ቦታዎች ምናምን ሲወርቅ ድምፁ በጣም ክሬዚ ነው። ደስተኛ ነኝ። አሪፍ ጊዜ አሳልፌያለሁ ከቶራ ጋር ሻራውት ማይ ጋይ። ጌታችን የተጠመቀበትን ዮርዳኖስ ወንዝ ሄዶ ባይኒ ለማየት እየተመኘው ከናሂ ጋር የተጫወትነውን ጭውውት ወደ እናንተ ይዤላችሁ መጣሁ። ቪዲዮ ስትጀምሩ ላይክ በማድረግ ብትጀምሩ ለኔ ያግዘኛልና ላይካችሁን እሻለሁ። አመሰግናለሁ። ዮቶር ነኝ ተባልካር ስታር። ወደ ቪዲዮ። ነፃነቷን ካወጀች 78 ዓመት የሞላት ዛሬ ከሀያላን ተርታ የምትሰልፈው እስራኤል። Ladies and gentlemen, welcome to the state of Israel. እስራኤል እንዴት ሀገር ሆነች ብለን እንጀምር። ከብዙ ዓመታት በፊት ይህ አካባቢ ፍልስጤም ተብሎ ይጠራ ነበር። በዚህ አካባቢ አረቦችና አይሁዶች ይኖሩ ነበር። ከዚያም በኋላ ኦቶማን ኢምፓየር አካባቢውን ለብዙ ዓመታት ተቆጣጠረ። ከመጀመሪያው የዓለም ጦርነት በኋላ ግን ብሪታንያ አካባቢውን ማስተዳደር ጀመረች። በዚያን ጊዜ ብዙ አይሁዶች በተለይም በአውሮፓ ከደረሰባቸው ጭቆናና ግድያ ምክንያት ወደዚህ አካባቢ መምጣት ጀመሩ። ከዚያም በ1947 የተባበሩት መንግስታት ፍልስጤምን ለሁለት ለመክፈል ሐሳብ አቀረበ። አንዱ ለአይሁድ ሀገር፣ ሌላው ለአረቦች ሀገር እንዲሆን። የአይሁድ መሪዎች ይህንን ሐሳብ ተቀበሉ። የፍልስጤም አረብ መሪዎች ግን አልተቀበሉም ነበር። ከዚያ በ1948 ብሪታንያ አካባቢውን ለቃ ወጣች። በግንቦት 14 1948 እስራኤል ነፃ ሀገር መሆኗን አወጀች። ከዚያ በኋላ ነበረ ጦርነት የተጀመረው። እስራኤል ከተመደበላት የመጀመሪያ እቅድ የበለጠ መሬት ተቆጣጠረች። ብዙ ፍልስጤማውያን ቤታቸውን ለቀው ስደተኞች ሆኑ። ስለዚህም የዛሬውን የእስራኤልና የፍልስጤም ጦርነት ግጭትን ለመረዳት 1948 ዓ.ም በጣም ወሳኝ ነው። What's good YouTube? It's your boy the one and only ዮቶር the Balkan Star ይላል። ታሪ እንግዲህ ከእንግዳችን ዋጓን ናሂቷ ይላል ከናሂቷ ጋር ገጭ ብለናል። ናሂን እንግዲህ ከእስራኤል የመጣች ምርጥ ጓደኛዬ ነች። ብሎገር፣ ስትሪመር፣ ቤስት ፍሬንድ እና ብሎገር ኢንፍሉዌንሰር ነው። በአጠቃላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ሌትስ ጎ ወደ ቪዲዮ። ከቤታችንም ወጥተን አንዳንድ ነገሮችን ለመገዛዛት ሞክረን ነበር። አብዛኛው ሰው የሚጠቀመው ይሄንን ነው። ዋጋው ስንት ይመስልሻል? 4 ብር ከ29 ሳንቲም። አሁን ስንት ሊትር ነው? 2 ሊትር ያ አሁን ይሄ እስራኤል ቢሆን ስንት ኮስት ያደርጋል? 2 ሊትር ያው 2 ሊትር ውሃ አይሮን ኤክስፔንስ። እኔ ባይዘው ውሃ እንደዚህ ምናምን አልገዛም። እንዴት ነው የምትጠቀመው? ኦልሞስት ቤታችን ማጣሪያ ስላለ ማጣሪያ ነው የምትጠቀመው። ግን ሜቢ ከሱቅ ስትገዢ እንደዚህ 5 ብር ወይ ደግሞ 3 ብር ሊሆን ይችላል። በእነሱ ሀገር ሼኬል ይባላል የእነሱ ሀገር ብር። አንዳንዴ ደግሞ 2 ብርም ይሆናል። ያ በሼኬል ማለት ነው። 2 ሼኬል። እሺ ናሂቷ ምንድነው አሁን አንተ እዛ የምትሰራው? ምን ያህል ኢንካም አለ? አይ እንደ ፎርካስት አክቹሊ የወንድ ልጅ ደሞዝ የሴት ልጅ ነው አይጠየቅም። ዋናው መናገር አይጠበቅብንም። እንደዚህ ነው ማድረግ ምናምን እንደዚህ ነው ብለ ግን እዛ ይላችሁ። አሁን ክላስ ላይ ኦልሞስት 12ኛ ክፍል ከመጨረሻ በፊትም ሰራ ነበር። አንተ እንደገባህ ተማርክ ወደ ትምህርት ነው የገባው? ልክ እንደሄድኩኝ ከአንድ አመት በኋላ ኮሮና ታይም ነበር የሄድኩት እና 1 አመት ነው የፈጀው ያው ክላስ እስኪከፈት ነው ድረስ። ከዛ በኋላ 12ኛ ክፍል ከመጨረሻ በፊት ማለት ነው እስከ 12 እስከ ድረስ እንደ ኢትዮጵያ መውደቅ ምናምን የለውም። ላይክ 8 ላይ ጀመርኩ። ኢትዮጵያ 8 ጀምሬ ነበር የሄድኩት። 2 ቀን ተምሬ ምናምን እስራኤል ሄድኩኝ። ከዛ ክላስ 9 ነው የገባሁት። 8 በቃ አልተማርኩም፣ አለፈ ከኮሮና ጋር 1 አመት ማለት ነው። ከዛ 9 ገባሁ፣ 10 ተማርኩ። 11ኛ ክፍል ስደርስ እስካሁን የተማርኳቸው
እንዳለ ፈተና መጣ ማለት ነው። ላይክ 8 ጀምሮ ላይክ ከዚህ በፊት የነበረው 11 ላይ ስደርስ ትማራለህም ግን የምትማሩ ለፈተና ነው 11 እና 12 እዛ ባሽ ኦልሞስት እስከ 10 ከተማርክ በኋላ 11ኛ ክፍል ላይ በጣም ብዙ ቴስት ታደርጋለህ። በየወሩ ሊሆን ይችላል በየሁለት ወሩ በጣም ብዙ ቴስት ኦልሞስት 11ኛ ክፍል በቃ ከባድ ነው የሚባለው እዛ የአመት ብቻ ነው። እና 11ኛ ክፍል ላይ እንዳልኳችሁ ተማርኩኝ ምናምን ፈተናዬን አደረኩኝ 12ኛ እስከ 12 ከገባሁ በኋላ ግን ግማሽ ቀን ነው የተማርኩት። ኦልሞስት 12 ሰዓት ላይ ጨርሳለሁ ክላስ ቀን ላይ ማለት ነው። ጠዋት ሄደው 8 ሰዓት ላይ ምናምን በቃ ተፍታቢ የጨረስኩት 12ኛ ክፍል። ግን ከዛ በፊት እንዳልኩ ሰራ ነበር የጀመርኩ 11ኛ ክፍል መጨረሻው አመት ላይ ጀመርኩ ስራ ማለት ነው። ስራ እየሰራው ከዛ እስከ 12ኛ ክፍል እስከጨርስ ድረስ እዛው ነበር የምሰራው ሱፐር ማርኬት ውስጥ ምናምን ማለት ነው። ከዛ በኋላ በቃ ላይ ከዛ ቀጠልኩኝ 12 ከጨረስኩ ከተመረኩ በኋላ በዛው ቀጠልኩ ማለት ነው። ስራው ስለተመቸኝ በዛው ቀጠልኩ እና ያው የምሰራው ሱፐር ማርኬት ውስጥ ነው። ግልጽ እንትን ማለት ነው። ሱፐር ማርኬት ውስጥ ትሰሪያለሽ? በቀን ምን ያህል ሰዓት ትሰራለህ? በሰዓት ምናምን ነው ክፍያ? እኔ አጫውታሽ እንዳልኳችሁ እዛ በሰዓት ነው ጋይስ የሚከፈላችሁ። ደስ የሚለው ነገር ኦልሞስት በሰዓት ነው የሚከፈላችሁ። 8 ሰዓት 10 ሰዓት 12 ሰዓት ሰርተ በሰዓት ነው የሚከፈልሽ። እና ያው እኔ የምሰራው ያው ከክላስ ጋር ስለሆነ ያው ቢያንስ በቀን 6 ሰዓት ሰራው ከተባለ 7 ሰዓት ነው። አንዳንዴ 8 ሰዓት ስራ ትምህርት ጋር የለ። እኔን አንድ ነገር በጣም ያስገርመኛል። እስራኤል በአጭር ጊዜ ኢኮኖሚዋ እንደዚህ ማሳደግ መቻሏ። እስራኤል በ1948 ሀገር ስትሆን በጣም ሀብታም ሀገር አልነበረችም። ከጊዜ በኋላ ብዙ ነገሮች ተቀየሩ። ብዙ ስደተኞች ወደ እስራኤል መጡ። ከእነሱ ጋር ትምህርትና የተለያዩ እውቀቶችም መጡ። ከዚያም እስራኤል በቴክኖሎጂና በስታርታፕ ኩባንያዎች በጣም ጠንካራ ሆነች። ዛሬ በቴክኖሎጂ፣ በሳይንስ፣ በግብርናና ከሚፈልገው እንዴት ወደ እስራኤል ናሂ ሄደ? ከባድ መመለስ የምችል ከሆነ ብቻ እኔ አክቹሊ ይሄ ነው ብዬ እንትኑን ዲፕ መግባት ስለ ብገባም ደግሞ አላውቀውም ይሄን ያህል። ምክንያቱም ከፋሚሊ ጋር ስለሄድኩኝ ራሴ ፕሮሰስ ሞል ይችላል አይደለም ሄድኩ። እኔ ማወቅ የምፈልገው ነገር ዋነኛ ኑሮ በእስራኤል ምኑ ይከብዳል? ለአዲስ ሰው ያ እዛው ነዋሪም ስትሆን ምናምን አሚን አሁን ሁላችንም እንደምናውቀው እስራኤል በየጊዜው የሚፈጠር የሆነ ክስተት አለ። በጣም የሆነ ጦርነቶች ይኖራሉ ምናምን አንድ አመት ምናምን ማለት ይችላል። ኦልሞስት በየ6 ወሩ በየ7 ወሩ ኦልሞስት በየአመቱ ይፈጠራል። እና እዛ ስትኖሩ ከባድ የሚያደርገው ነገር ቢሆን ይሄ በቃ ላይክ በማትጠብቁት ሰዓት እየተማራችሁ ጦርነት አለ እና ኦልሞስት አዲስ ስትሆኑ በጣም ከባድ ነው። ለኔ እንዳልኩ 2 አመት 3 አመት ውስጥ ራሱ ከሄድኩ በኋላ በጣም ኃይለኛ ጦርነት ነበረ። ያለፉት 3 አመታቶችም ባለፈው እንትን ያለው የተፈጠረው በጣም ኃይለኛ ጦርነት ነው። እስካሁን ካዩዋችሁ ጦርነቶች በጣም ከፍተኛ ጦርነት ነበር እዛ እና ከባድ ነው። ብቻ የሆነ እኛ ሆነ እዛ ነዋሪ ስትሆን ታይዋለህ ሁሉ ነገር በሶሻል ሚዲያ ስለምታይ ምናምን ኑሮ ስለምትለምደው ይሄን ያላጋና አታዩም። የሆነ ፍርሃት አለ ምናምን ነገር ግን ደግሞ የሆነ ሰላሙን ያምጣልን ብለን ነው የምታልፈው ገባ እንጂ የሆነ በጣም እንትን ውስጥ አትገባም። ምክንያቱም ተረጋጋሚ ስለምታየው አንድ ነገር ትለምዷል። አይ ቲንክ እንደዛ ነው። ግን አዲስ ስትሆን በጣም ክሬዚ ነው። በጣም ከባድ ነው። ሶ አላርም ይጮሃል ላይ የሆነ ነገር ሊፈጠር ሲል ሮጠ ሼልተር ውስጥ መግባት አለበት ብሮ ላይክ በጣም ከባድ ነው ነገር እኮ። ስለ ምንም አይነት ታይም ላይ ሊሆን ይችላል፣ እየተማርክም ሊሆን ይችላል፣ ምግብ እየበላህ ተኝተህ ሚድናይት ላይ ምናምን ከጨዋ መሮጥ ነው ኦልሞስት አሁን ላይ ተሻሽሏል። አሁን ላይ ያለው ነገር ቢያንስ 2 አመት አይ ቲንክ 1 አመት 2 አመት መሰለኝ ልክ እንትን አለርቱ ከመጮሁ በፊት ማለት ነው ዋና አለርት አለ ያው እንትን ሲል የሚጮህበት እና
እሱን እንትን ከማለት በፊት በስልክ ዋርኒንግ ይሰጣል። ለምሳሌ የአሁን ጦርነት ላይ 10 ደቂቃ ኦልሞስት አንዳንዴ 6 ደቂቃ ይሰጠና በ6 ደቂቃ ቀድመሽ መውጣት አለብሽ ነው ነገር በ6 ደቂቃ ይሰጣል። በቃ እንድትዘጋጅ ነው ነገር ማለት ነው። አሁን ላይ በፊት የነበረው ግን ሜቢ 1 ደቂቃ ወይ ደግሞ 40 ሰከንድ ቢሰጠን 40 ሰከንድ ውስጥ ቆይ ካንተ አሁን ከኛ መኖሪያ ምን ያህል ይርቃል ሼልተሩ? ምን ያህል ኪሎ ሜትር ሊሆን ይችላል? በ40 ሰከንድ ውስጥ ባትገባስ ምን ሊፈጠር ይችላል? ባይዘዌ አንዳንድ አሁን ሰሌላ ሀገር ደስ የሚለው ምንድነው አንዳንዱ ቤቶች ውስጥ ራሱ ሼልተር አለ አብሮት። መኝታ ቤት አሁን ለምሳሌ ሼልተር ይሆንና ሜቢ ሲጮህ መኝታ ቤት መግባት ትችላለህ እና ያው መኝታ ቤቱ ይከላከላል። ያው ሼልተሩ እዛ ውስጥ ነው የተሰራው። አንዳንዴ ደግሞ ከቤት ወጥተህ ያው ከጎን ያለ ክላሶች አሉ እዛ ገብተሽ እንትን ማለት ትችላለሽ። ወይም ደግሞ አንዳንዱ ደግሞ አብሮት የማይሰራ አለ ባይዘዌ ከታች ለምሳሌ አንተ 5ኛ ፎቅ ብትሆን እታች መውረድ አለብህ አንዳንዱ ቦታና ይሄ ከባድ ነው ህፃን ላለው ሰው ባይዘዌ ማለት ነው። አሁን ከፍተኛ ፎቅ ላይ ካለ ምናምን ነገር ህፃን ይዘህ ምናምን በ40 ሰከንድ በ1 ደቂቃ በ5 ደቂቃ ምናምን ራሱ ላይ በቃ ይችላል። አሰው ሚድናይት ላይ ቀን ምናምን ኢትስ ፋይን ሊሆነ ቁጭ ብለህ ስልክ እየነካ ነው ወይ ደግሞ ስራ ላይ ነህ ወይ ክላስ ላይ ነህ ምናምን ወይ ውጪ ነህ ወክ እያደረክ ምናምን ይሆነ ኢትስ ፋይን ለመሮጥም ቅርብ ነህ። ተኝተህ ግን ከባድ ነው። ተኝተህ ሚድናይት ላይ ምናምን ብንን ብለህ መሮጥ በጣም ብንን ብለህ አሁን አልኩሽ ይሄ አመት ነው እንደዚህ ስልክ ምናምን እንትን ያለው እንጂ ተኝተህ ይጮሃል ነፍስ የለም ተነስተብን ምናምን እንደዛ ነበር። አሁን ግን አይ ቲንክ አሻሽለውት ማን አንተ ሚድናይት ላይ ብዙ ነገር አለ። ቆይ ራቁተን ቢሆንስ የተኛውና ሰው ሲተኛ የተለያየ ነው ታውቃለህ። እኔ አጋጠመኝ ራቁቴን ምናምን እኔ ኢትስ ፋይን ልብስ ለብሼ የምተኛው ነገር የሆነ ፓካውት የቁምጣ አድርጌ ለቀው ግን አንድ ቀን ሻወር እየወሰድኩ ጮኸ። ኦልሞስት ተከታታይ 3 ነው 2 ጮኸ። ሻወር አልወጣው ማን አልወጣው እብድ ይወጣል ራቁቴን ናቢ ነው አልወጣው እንዴ መቼ ነው ማርፈጠርስ አበቃልሽ? ግን በቃ ደፍሬ ምናምን የዛኔ ትዝ ይለኛል እንደርኩኝ ኦልሞስት ከ3 ነው ከ4 አመት በኋላ አይ ቲንክ ያ ሻወር እየወሰድኩ ጮኸ። ምንም ማድረግ አልቻልኩም። አረፋ ምናምን እያለ መቼስ አልወጣም። እንዲህ ዝም ብለሽ በፎጣ አጠረገልኝ ማን ከበረኝ ይዛኔ ከበረኝ እና ያን መቼ ነው ማለት አሁን ላይ ሳስበው ግን እንደዛ ማድረግ ልክ አልነበረም እኮ ልክ አይደለም ማለት እንዴ ሳስበው ልክ አይደለም። በሰዓቱ እንደዚህ በቃ ተመስጭ እየሰርኩ እንትን ሲል ትንሽ ሌላ ማወቅ የፈለግኩት አሁን እዚህ ጋር ስነግርኝ የሚመስልሽ ቤት ውስጥ ከሆንሽ ኦኬ አካባቢያችሁ ላይ ያለውን ሼልተር ታውቃለህ። ሜቢ እሺ ለስራ የሆነ ቦታ ሆንክ እዛ አካባቢ ያለውን ነገር አታውቅም። ምንድን ነው የምታደርገው? ስልክ ምናምን የለህም ነው? ኖ ስልክ አለ። አሁን ለምሳሌ እኛ ቡካሬስት ነን ቴልአቪቭ ነህ እንበል። ቴልአቪቭ ያለውን ነገር ታውቃለህ። ወደ ጄሩሳሌም ምናምን ሄድክ ጄሩሳሌም ሆነ ቢጮህ ይሄ ነገር ምን ውስጥ ወዴት ጋር ነው የምትሄደው? ማንን ነው የምትጠይቀው? አንተ ቋንቋ መቻል በጣም ያቀላል። ለምሳሌ ባይዘዊ ስልክ አሁን ላይ እንዳልኩሽ እንትን ስላለ ስልክ ሞር ከአለርቱ በፊት ይሰጣል ሎኬሽን ሎኬሽን አሁን ባይዘዊ እንትን ይሄን እዚህ ቦታ ሂድ አይልህም እሱ በዚህ የተወሰነ ደቂቃ ውስጥ ወይ ደግሞ ሰከንድ ውስጥ እንትን ቦታ ፈልግና እዛ ሂድ ነው የሚልክ እንጂ አክቹዋሊ የት እንዳለ ቦታው ማፕ አይልክልም። ፈልገህ ሂድ ነው በቃ በዚህ ሰከንድ ውስጥ። ወይም ደግሞ ያለ አማራጭ አጠገብ ከሌለ ወይ ደግሞ መኪና አስፓልት ላይ ወይ ደግሞ ከመኪናውን ለምሳሌ እየሄድክ ባስ ውስጥ ሊሆን ይችላል ከጮኸ ወተሽና መሬት ላይ እንደዚህ አርጉ ነው ይባላል። አይ ዶንት ኖ ይሄ ነገር እንዴት እንደሚሰራ ግን መሬት ላይ ተኝተህ ጭንቅላትን እንደዚህ አድርገህ መሬት ላይ ተኛ ምናምን የሚባል ነገር አለ። ራስን ለማዳን እንደዛ የሚባል ነገር አለ። ምክንያቱም ከቆምክ ማለት ነው አንዳንዴ ያው ፈነጣሪ አለ። ቆመህ እየሄድክ ከሆነ ያው የንፋስ እንትን ስለሆነ አይታወቅም ሊመታ ይችላል። እና ብዙ ሰዎችን በዚህ ምክንያት ስለሞቱ አይቻሉ። አንድም ኧረ በእግዚአብሔር የሞተ እንደዚህ በእነዚህ ነገር እንዲህ መቶት እዛው ጸጥ አለ በቃ። ባይዘዌ እንትን ነው የሚያክለው ይሄ ላይ ውፍረቱ እንዴት ሊሆን አይተስተካከለ ሚሳኤል አይቻለሁ እንዴ? ኧረ በእግዚአብሔር የወደቀ ምናምን በቃ ከሽፎ ምናምን አልቆ ማለት የወደቀ ፍንጠርጣሪ ምናምን ታለ። ግን በአብዛኛው ቶሎ ነው የሚያነሱት። ያው የወደቀበት ቦታ ቶሎ ይመጡና አንሳውት ይሄዳሉ። አንዳንዴ ደግሞ የሆነ እንትኖችን ታያቸዋለህ ውስጥ የነበሩትን ፍንጠርጣሪዎች የተሰባበሩ ብቻ በየቦታው። ምክንያቱም ግፊቱ እንትን ስለሆነ
ይወረውረዋል ብትንትን ሲል ብዙ ቦታ ስለሚሄድ ታይዋለህ አንዳንዴ እንትኑም ደግሞ ፈንድቶ ደግሞ ሳያነሱት ቀርቶ ደግሞ በረሃ ላይ እንኳን አያነሱትም ብዙ ጊዜ ያው ምንም ነገር ስለሌለ አዘግይተውታል እና በመኪና ስታልፍ ምናምን ታይዋለህ በጣም ትልቅ ነው ስለዚህ ሎኬሽን ካላከልሻው ሌላ ቦታ ላይ ብትሆኝ ምንድነው የምታደርገው ሎኬሽን ካላከል ለምሳሌ ሰዎች ባይዘው ቪዛ ናይስ ናቸው የሆነ ሁሉም አንድ ላይ ስለሆነ ያው ሀገሪቷ ላይ እስከተላከ ድረስ ሰው ማገዝ አለበት ዛሬ የሆነ አንድ ሰው ከሰማም ይነግራል ደስ የሚለው ነገር ይርክ ከሆነ እዚህ ጋር አንድ ሰው እሱ ከመጣለት ምናምን በቃ ግባ ምናምን እንደዚህ ወይ ደግሞ ቤቶች ካሉ ያስገቡሃል ምናምን ነገር እንጂ ብቻውን ዘግቶ የሚገባ ሰው የለም ያባስ ሰው ካለ ነው ግቡ ምናምን ይባላል አንድ ቤት ትገባለህ ይሄ ፒስ ነው እና ሰዎቹም አንዳንዴ ደግሞ ስልክ ላይ አንተ ላይ አይጮህም አረባሽ እንደዚህ ነገራት ነው እኔም አጋጥሞኛል ባይዘው ስንት ደቂቃ መሰለሽ ኦልሞስት ከባስ ወርጄ ወደ ቤት እየሄድኩኝ በእግሬ አንድ 5 ደቂቃ ምናምን ነው በእግር እና ከባስ ወርጄ እየሄድኩኝ ለማዘር ጮህና እኔ ጋር አልመጣልኝም ከዛ እሷን አለችኝ ምናምን ነገር እና ቶሎ ነው የት ነው ምናምን ብለ እየመጣው ነው ከዛ ለካ ተነግሯል ቶሎ ግቡ ተብሎ ከዛ ደግሞ ቀይቼ ነበር በእጄ በቃ ማለት ይደደው ላጥላጥላጥ አሁን እኔ ሳወራው በጣም ኢዚ ነው ለኔ ምክንያቱም ብዙ ነገር ስላየሁት ብዙ ጊዜ ስላየሁት ለኔ ሲምፕል ነው ግን በአካል ተገኝተህ ስታየው ግን አዲስቱን ከባድ ነው በጣም ሰዎችም ደግሞ እዛ ከሄዱ በኋላ አይ ቲንክ አይተውታል ብዬ አስባለሁ ምክንያቱም በቪዲዮ ላይ ካያችሁት እንደዛ የሚፈነዳ ነገር በአካል ደግሞ ከቤታቸው አጠገብ ሲወርቅ ወይ ደግሞ ከእናንተ ሰፈር አጠገብ አቅራቢያ ቦታዎች ምናምን ሲወርቅ ድምፁ በጣም ክሬዚ ነው ሰሙ ተስተባል በዚህ በጣም እኔ እንጃ አይ ዶንት ኖ መልሶች ራሱ ብዙ ጥያቄ እየፈጠረብኝ ነው አሁን 40 ሰከንድ ወይ 6 ደቂቃ ራሱ ብትዩ ለምሳሌ አሁን ይሄ 10 ምናምን ፎቅ ነው ለላይ 10 ምናምንኛ ፎቅ ላይ ያለው ሰውዬ እስኪወርድ ያ እንትኑ ይጮሃል ይተኮሳል ነው ተፈያ ያ ሰውዬ ሊፍት መጠቀም አይችልም ሊፍት ውስጥ ሆኖ የሆነ ህንጻው ይመታ ይስኩ እዛው መፈንዳት ነው እንግዲህ ስለዚህ በደረጃ ነው የሚወርደው እና በቃ የፈጠረ የሆነ ነገር እዛ ቦታ ላይ መድረስ አለብህ ነው ጫት በቃ አሁን ላይ እንዳልኩሽ አክቲቭ መሆን አለብህ አንተ ስለሌለህ ሁሌ አክቲቭ ሆነ ቁጭ ማለት አለብህ በጣም ቻሌንጂንግ ነው ይሄ ነገር ግን ደግሞ በዛው ልክ ደግሞ በጣም ከሰራህ የምትለወጥባት እሱን ነው የምላችሁ በቃ ባይዘው በጣም የሚገርም ሀገር ናት እስራኤል ከተመሰረተች ገና 78 ዓመቷ ከ78 ዓመቷ አፈርና ውሃ ገዝተው ነው በነገራችን ላይ እግዚአብሔርን የሆነ መጽሐፍ ላይ ነው ያገኘሁት ኢትዮጵያ አይ ቲንክ የመጽሐፉን ስም ረሳሁት አፈርና ውሃ ገዝተው ነው እንደዚህ ትልቅ ሀገር ሆነ ይቻሉትና ደብሊው እስራኤል ይሄንን ነገር በጣም ነው ፕሮዶ ደብሊው ግን አንቺ በጣም ዛመኖች በጣም የሚገርም ነገር ነው እንደዚህ ብዙ ነገር ተምሬበታለሁ አክቹሊ ሌላው ሀገርም ቢሆን የሆነ ነገር ልማር ይችላል እዛ ገባሽ ከሀገሪቷ ሁኔታ ጋር ግን እስራኤል ደግሞ በጣም ብዙ ነገር ተምሬያለሁ ላይክ እዛ ብዙ ነገር ያስተምሩሃል ላይክ ክላስም ስትሆን ምናምን እንደዚህ ሰፖርት ደግሞ በጣም ነው የሚያደርጉት እንደዚህ አሁን ሀበሻ ሆነ ወይ ደግሞ የሌላ ሀገር ዜጋ ሆነ ስትሄድ ቋንቋማችል ኮንክ ሰፖርት ያደርጋሉ ሌላው እንዳስከረመኝ ታውቂያለሽ ሰንበቱ የሰንበቱ መለየት አብዛኛው ሀገር ላይ አሁን ቅዳሜና እሁድ ነው እሁድ በዛ ላይ አብዛኛው አውሮፓ ላይ ምንም አይነት እንቅስቃሴ የለም ከሮማኒያ ውጪ ሮማኒያ ላይ ተሻታል እሁድም አለ ምንም አለ ሁሉም ቦታ እዚህ አሁን ሾፕ ማድረግ ምናምን ይወዳሉ ሰዎችና አይዘጋም ሌላ ኤሮፕሌን ቴጂ ግን እሁድ ምንም አይነት አክቲቪቲ ነው የሌለው እስራኤል ለምን የተገረመኝ ሰንበታቸው በጣም የተለየ ነው መች ነው ሻባት ነው የሚባለው ያ ኦልሞስት ኢብሩ ነው ሻባት ኢብሩ ሰንበት ማለት ነው እና አርብ ማታ ነው የሚገባው በቃ አርብ ማታ ማለት ስንት ሰዓት አርብ ማታ አሁን ለምሳሌ ዛሬ አሁን አርብ ነው እንበል አርብ 7 ሰዓት በእንትኑ ሊድልሽ አሁን ለምሳሌ በጋና ክረምት አለ በጋሌ ሲሆን ሜቢ ቀርሞ ይገባል አይ ቲንክ በጋሌ ክረምት ላይ አይ ዶንት ኖ ብዙ ጊዜ ከሁለት አንዱ ብቻ ቀርሞ የሚገባበት ሰዓት አለ 5 ሰዓት 6 ሰዓት ላይ አንዳንዴ ደግሞ 8 ሰዓት 7 ሰዓት ላይ የሚገባበት ሰዓት አለ ማለት ነው 5 ሰዓት 6 ሰዓት ማለት አርብ ቀን ከምሽቱ 11 ሰዓት በኢትዮጵያ 11 ሰዓት አንዳንዴ 10 ሰዓት ላይ 13 ሰዓት ላይ ይገባል ክረምት ላይ ወይ ደግሞ ከሁለት አንዱ ብቻ አሁን ኤግዛክት ስላልመጣልኝ ስለሚቀያየር ግን አንዳንዴ ደግሞ 7 ሰዓት ይገባል 8 ሰዓት ይገባል ማሽ በኢትዮጵያ አንድ መቼ ስለሚያልቀው ሰዓት ማለት ነው የሚያልቀው አርብ አሁን ከገባ በኋላ ቅዳሜ ማታ ላይ
ያልቃል። ቅዳሜ በዛው ሰዓት 24 ሰዓት በገባበት ሰዓት አንዳንዴ 1 ሰዓት ከፍ ይላል፣ አንዳንዴ ዝቅ ይላል። ለምሳሌ በኢትዮጵያ 1 ሰዓት ከገባ ዞሮ ቅዳሜ 1 ሰዓት ወይ ይወጣል ወይ ደግሞ ቅዳሜ እዛው 2 ሰዓት ሊወጣል ማለት ነው። ምንም አይነት አክቲቪቲ የለም። ያ ታክሲዎች ምናምን እንዳልኩሽ አለ። ኤግዛክትሊ ታክሲ አለ። የሆነ ቦታ መሄድ ብትፈልግ እኮ መሄድ ትችላለህ። ግን ትራንስፖርት ምናምን ይሄ የመንግስት ትራንስፖርት ባቡር፣ ባሶች ምናምን ነገር አይኖርም። በጣም ይቀንሳሉ በቃ ማለት ነው። ይቀንሳሉ እና ሰው ጭር ይላል መንገዶች ምናምን። ያ ግን መኪኖች ምናምን ይኖራሉ። ያው እንትን የማይሉ ሰዎች አሉ፣ የማይጠብቁ አሉ። ለምሳሌ ዝም የሚንቀሳቀሱ ሰዎች አሉ በመኪናቸው። ሌላ ቦታ መሄድ ቢፈልግ መሄድ ትችላለህ በራስ መኪና ከፈለክ ማጠብቅ ከሆነ። ግን ደግሞ ትራንስፖርት ግን አታገኝም ከታክሲ ውጪ። ኡበር ማለት ነው። ኡበር ማለት ነው ታክሲ። እሱ ደግሞ ኤክስፔንሲቭ ነው። እሱ ደግሞ ያው ደብል ያደርጉብሻል። ኖርማል ከነበረው ከነ ያ ደብል ያደርጉብሽ ይችላሉ። እንደየቦታው እንደሚወሰን ቅርብ ቦታ ከሆነ አሪፍ ነው። ግን ሳስበው ጸዴ ነው ከፋሚሊ ጋር ጊዜ ለማሳለፍ ያበደ ነው። በቃ አርብ ማታ በጣም ጸዴ ነው። እኔ አሁን በጣም ነው የምወደው። ምንም ማታ ኩክ አታረግም። በቃ ቀርመህ ነው ኩክ የምታረገው ያለው ነገር ገባች። በቃ ለሰንበት ተዘጋጅተሽ ምናምን ኩክ ታረጊያለሽ። መብላት ካለብህ በቃ ቀርመህ ትሰራለህ። ምግብ መጣት ከፈለግ ቀርመህ ታዘጋጃለህ፣ ትገዛለህ። ይሁን ነገር በቃ አይዱን ቀርመህ ታዘጋጃለህ። ይሁን ነገር ጭብለህ ከቤተሰብ ከእናንተ ጋር 7 ሰዓት የሚገባ ከሆነ 7 ሰዓት ከገባ በኋላ ሻወርሽን ትወስጃለሽ። በቃ ከፋሚሊ ጋር አሪፍ ጊዜ ታሳልፋለህ። ወይኔ ያየ ወይ ምናምን ሳምንታችሁ እንዴት አለፈ ምናምን ማን ያፈደ ነው። እና እንዳልኩሽም ደግሞ ቲቪ ምናምን አይታይም በዛ ሰዓት። ቲቪ ስልክ ምናምን አይታይም። ኦኬ እና በቃ ቁጭ ብለህ ከቤተሰብ ጋር ማለት በቃ ለስልክም አንዳንድ እረፍት ነው። ለአንተም ጭንቅላት ለስልክ ማመራቅ በጣም ደብዩ ነገር ነው። እና በቃ አይቻልም የሆነ ማስቀመጥ ቲቪ ታጠፋለህ ምናምን ፒስ ነው። እንደዚህ ትፍታ ብለህ ከቤተሰብ ጋር ማሳለፍ ትችላለህ ጊዜ። ጋይስ ስለ እስራኤል አውርተን የምንጨርሰው ነገር አለ። ሞሮፍ ደግሞ ናሂ ማወቅ የምፈልጉትን ነገር ጠይቁት በሱ ዩቲዩብ ቻናል። ምክንያቱም እሱም ዩቲዩበር ነው፣ ቭሎገር፣ ስትሪመር፣ ሀስለር ነሽ በአጠቃላይ። የመጨረሻ ጥያቄያችንን እንጠይቁና የዛሬውን ከኔ ጋር የነበረውን ብሎ እንጨርሳለን፣ እንሸኛታለን ወደ ሀገሯ። ግን ተራምደን 15 ቀን ወይ ሶፍት ናሂ ሮማንያ ስገቢ በጣም ያስደነቀሽ ወይ ደግሞ ያስደነገጠሽ እንደዚህ ነገር አለ እንዴ ምናምን ያስባለሽ ወይ ደግሞ በቃ የተለየ ነገር ምን ገጥሞኛል ብለሽ ታስቢያለሽ? ሮማንያ ከእስራኤል ያልጠበቅሽው ወይ ደግሞ ጨራሽ እንዳልኩሽ አዲስ የሆነብሽ ነገር ልክ እንደገባው በጣም ልክ ሆቴል ስካርፍ ድረስ ምናምን ነገር በጣም ፒስ ነበር ያየኋቸው። በቃ ብርቅ ነው የሚሆነብኝ የሆነ አንድ ሀገር ስትሆን በቃ ያለው ነገር እንትን ትላለህ፣ ሁሉ ነገር ያስገርማል ነው። ግን ሆቴል ገብተህ እራት ከዛ በኋላ ከበላም በኋላ ምናምን ኔክስት ዴይ ላይ የአየር ሁኔታው በጣም ግራ ገባኝ። ማን ሙቀት ነው ብዬ ወጣው። የለበስኩት ቲሸርት ቁምጣ ነው። ከዛ በኋላ ፀሐይ ነበረ፣ ይዛን ስንወጣ ፀሐይ ነበረ። ከዛ ወተን ኦልሞስት 15 ደቂቃ ቢሆነን ነው። ከዛ ያልኩ ካርድ ለመሙላት ነበር ደግሞ አጋጣሚ ሄድ ነው ለሱ ሲም ለማውጣት ካርድ ለመሙላት ሄድን። ከዛ ምን ሆነ ባንዴ ንፋስ ተቀየረና ዝናብ ሊዘንብ ነገር ዳመና ነው። ግን ስቲል ፀሐይ ነበረች እና ባንዴ ሶስት ይሄ ግራ ገባኝ። አላርሙ ሲጮህ ምን ተሰማ? ግን ያ ደግሞ ነበረ አላርም ስልካችን ላይ አትጡ ምናምን ተብሎ ይጮሃል። በነገራችን ላይ በጣም ታይቶ የማይታወቅ አይነት ዌዘር ነው የታየው። ና ይህ ሲገባ ጃ ብለናል። ታውቃለህ እንትን የመሰለኝ ከዚህ በፊትም የነበረን የመሰለኝ ከመጣት በፊት። ምን ተሰማሽ ግን ከእስራኤል ከነበረው አላርም ጋር ይለያል? ከዚህ አንድ አይነት ነው ባይዘው ሳውንዱ አንድ አይነት እና ኤክስፔክት ያደረኩት ግር እግዚአብሔር ሲጮህ እንዲህ አዛካም እንዲምናም አልኩኝ። አዛካ ማለት ከዛ አለርት ማለት ነው። አለርት ነው ምናምን ብዬ ስልኬ እንደዚህ ሳይለንት ነገር አድርኩትና ትንስል የአየር ሁኔታ ነው ተባለ። ግን እስቲ አላመንኩም። እንዴት ነው የአየር ሁኔታ እንደዚህ ሊሆን የሚችለው ማንቤ ግራ ገባኝ። ከዛ ወዲያው እንደዛ እያወራን ዛፎች መውደቅ ጀመሩ፣ ዜና ማየት ጀመርን ወዲያው ስቲል በተወሰኑ ደቂቃ ውስጥ። ከዛ ስንወጣ እየዘነበ ነው ማለት መሽሚያ ቆሙ። በጣም ቆይቶ በጣም ክሬዚ ነበር። እና አቢሲኒያ ሬስቶራንት ግን እንዴት አገኘሽ? አቢሲኒያ ሬስቶራንት ኢስደብሊው ማለት ምክንያቱም እንደዚህ እንጀራ ምናምን ይኖራል ብዬ አስቤያለሁ። ያው ቪዲዮ ላይ ስላየው ምናምን ግን ዲፕ ደግሞ እንደዚህ የተለያዩ የኢትዮጵያን ምግቦች፣ ዘፈኖች ከተለያዩ ቦታ ደግሞ እንዳልሽኝ አንድ ሬስቶራንት ያለው ብቸኛው ሬስቶራንት ነውና ብቸኛ መሆኑና
ብዙ አበሾች አይቻለሁ እስካሁን ድረስ እዛው የሚበሉት በቃ ሲፈልጉ እና በጣም ብዙ ሀበሻ እዛው ነው የሚበለው። ምግባቸው ክትፎ ምናምን ጥብስ ሸክላ ጥብስ ባይዘ ሁሉም በልተናል ሁሉንም ሞክረናል እሱም ዩቲዩብ ላይ ታይታላችሁ ሁሉም ምግብ ሞክረናል ጸጉር ምናምን ጸጉር ጸጉራችን እንዲፋ ብለናል ሁሉ ነገር በጣም እዛው ሬስቶራንቱ ምናምን አጠገብ ነው የነበረው የራሳቸው የነ ዮቶራ በእነሱ እንክብካቤ ነው እንዲህ ከእናንተ ያማረብኝ እንዴት ነው አመሰግናለሁ አንተ በእስራኤል ትላለህ እኔ በሮሜኒያ ጋይስ በጣም ሙልቱ መስክ አመሰግናለሁ ማለት ነው ጋይስ ሙልቱ መስክ ሰብስክራይብ አድርጉ ኦኬ ቶዳራባ ሰብስክራይብ አድርጉ ፒስ ታሶ ኦኬ ምን ማለት ነው ኮሜንት ሴክሽን ላይ ኮሜንት ላይ ወዳችኋለሁ ዮቶር ነኝ ናሂ ነች የሷንም ቻናል ሰብስክራይብ አድርጉ ሞር ስለ እስራኤል ማወቅ የምትፈልጉትን ነገር ግቡና ጠይቁት አጨናንቁት ይተራላችኋል እያንዳንዱ እስራኤል በጣም ታሪካዊ ቦታ ነች ሃይማኖታዊ ቦታ ነች አፕዴት ያደርጋችኋል እንደውም እንደ ጆርናሊስትም ነው የምናየው ስለ እስራኤል በቃ እኔ ቭሎግ ካምቦራ ስለ እስራኤል ከገባ በኋላ በጣም ብዙ ቭሎግ ነው የምሰራው በጣም ስለዛ ስለ ኢየሩሳሌም ስለተለያዩ ታሪኮች ነው ስለምሰራ ሰብስክራይብ አድርጉ ጋይስ ከመምጣቴ በፊት ስራ በሉት ይልጅ ከሱ ከመምጣቴ በፊት ባይዘው ይሰራል ገና እንዴርኩ ነው የምሰራው በቅርቡ ከኔ ጋርም ኢትዮጵያ እንገናኛለን ናሂም አዲስ ፕሮጀክት አላት ራሷን ነው ታረጋለች በራሱ ዩቲዩብ ቻናል ሰብስክራይብ አድርጉን እወዳችኋለሁ ዋላፍ ባይ ከናሂ ጋር የነበረንን 2 ሳምንታት በእንደዚህ አይነት መልኩ አሳልፈን የመጨረሻው ሰዓት ደረሰና ወደ እስራኤል ሸኞት መስያቸው ነበር ጫማዬን የሰቀልኩ እሰይ ሄደ ሲሉ ዳግም ተከሰትኩ የዛሬ 1 ዓመት ንጉስ ከነበርኩ እስከ ዛሬ ማለው እንደተከበርኩ